ራስሽን ፈትሽ። እኔ ምን አድርጊ ነው የምትለኝ? ዝም በል አንተ ኩርንችት የሰው ላቂ። ሄላ ሄሎ ውብዬ፣ እንዴት ዋልሽ? ደህና። ምን ነው በሰላም ነው? ቶሎ ደወልክ? አልገፋ አለኝ እኮ። ምኑን ያልተገፋ? ሰዓቱ ነው። ሰዓቱ ምን ሆነ? ስራህን ትኩረት አድርጋ አሰራ። ውብዬ፣ ስራ መስራቱ አግባብ ሆኖ ሳለ ናፍቆትሽ ግን ያስጨነቀኝ። አንቺን አልናፍቅሽም እንዴ? ናፍቆትማ ሌላ ስራ ነው። ደግሞ እኔም ናፍቀኸኛል። ምሳ በልተህ ወደ ስራ ባትሄድ እራሱ ደስ ይለኝ ነበር እኮ። ምንም እኮ የሚያስብል ነገር የለም። እንደው አንድ ነገር አስቤ ነበር እቴጌ። ምን አሰብክ ሰውነቴ? እንደው ፍቃዱ ከሆነ አብረን የምትሰራ ንገረኝ እንጂ ልቤን ሰቀልካት እኮ። እንዴ የምን ስራ ነው አብረን የምንሰራው? ያው እኔም እዚህ ሆኜ ከምናፍቅ አንቺም እዛ ሆነሽ ከምትናፍቂኝ አብረን አንውልም ብዬ ነው። ምን ነው ማህበር ጀመርክ እንዴ? አረ የምን እብደት? አውቃለሁ። እኔም ባንተ ውስጥ እያበድኩ ነው። በፍቅርሽ ውስጥ ማበድን እያየሁት ስለሆነ ያው ማበድ ነው ብለሽ ካሰብሽ እንዳልሽ። ነገር ግን የእብደቴ መንስኤ አንቺው ስለሆንሽ እንደ ዜጋ ኃላፊነቱን መውሰድ አለብሽ። ኃላፊነቴን በጥንቃቄ የምወጣ ሴት ነኝ። እኔ የምልሽ ማታ መቼ ነው? ራቀብኝ እኮ ውብዬ። ማታ መቼ ነው? አንተ ልጅ ከልብ ሁን እንጂ ማታ ማለት ማታ ነው። በሌኔ ወድ እንግዲህ ሳይመሽ ይዘህልኝና። እሺ እንገናኛለን። እሺ እኔ ምንም አቤት። ከአባቴ ጋር የተዋወቃችሁበት መንገድ ምንም አልተዋጠልኝ። ምንድን ነው ያልተዋጠልኝ? እንዴት እንደተዋወቅን ነገር የለም። እሱን እኮ ነው የምልህ። ከአባቴ ጋር መታወቅ እንዲህ በቀላሉ የሚታይ ነገር አይደለም። አባዬ ሰው የሚያቀርበው ወይ በስራ ሲገናኝ አሊያም ደግሞ የሆነ ነገር ያየበት ከሆነ ብቻ ነው። ልክ ነህ። በስራ አጋጣሚ ነበር የተገናኘው። እንደዛ ነው። አባቴን አውቀዋለሁ። በጣም ጠንቃቃና ቆቅ የሆነ ሰው ነው። ምናልባት አንተ የህይወት ጓደኛ ስለሆንክ ግን በግልጽ ማውራት እንችላለን። እሱማ ልክ ነህ። ግን እንዳልኩት ትውውቃችን እዛ ከአባዬ ጋር። ኧረ ከአንተ ጋር ነው። አባዬ ለምን ፈልጎ ነው ታዲያ? ቆይ የተገናኛችሁ? እዚሁ ነው። ሰው ነበር ለስራ ጉዳይ ያገናኘ። ያው የተሻለ ስራ ፈልግ ስለነበረ ደግሞ እንደ አጋጣሚ ከህይወት ጋር አውርቻት ነበር። ለአባት ደወለችና ከአባት ጋር አገናኘች። ኧረ እንደዛ ነው። ይገርማል። ህይወት ከአንዳንድ ነው ለአባት ደውላ ስራ የሚፈልግ ወንድም አለኝ ብላ ያገናኘች። ከዛ ያው እሳቸውም አላሳፈሩኝ። ከእሳቸው ጋር እኮ ስለ ስራ አውርተን ልወጣ ስል ነበር ከአንተ ጋር የተገናኘ። ይገርማል። ህይወት በጣም ጥሩ ሴት ናት። እንዴት ናት ግን? ደህና ናት? ደህና ናት። ትንሽ ግን ሳሚ ሄደ ጊዜ ተጎድታ ነበር። ግን ያው ጊዜ የማይሽረው ቁስል የለም አይደል? አሁን ደህና ናት። ይገርማል በጣም። ጭራሽ በእኔ ላይ ሴራ፣ በእኔ ላይ ደባ።
ከዚህ በኋላ ወንድ ልጅ ማመን ውሃ በእፍኝ መያዝ ነው። ቢኒስ አደረገ ቢባል ምንም አይደለም። ያው ባዳ ዞሮ ባዳ ነው። ሳሚ እንዴት? ሳሚ ነኝ። ጠብቁ ብቻ እናንተ። እኔ ህይወት ወንድነታችሁ ሳልገርዛችሁ የማቆም እንዳይመስላችሁ። ሳሚ እስቲ አንተ ብልጠትና የኔ አማኝነት የትኛው እንደሚበልጥ እናያለን። አምኜ ነበር ሳሚ፣ ወንድሜ ነህ ብዬ አምኜ ነበር። እምነትህን ከበላ እኔ ህይወት የበላኸውን አስተፋሃለሁ። እኔ ህይወት አንዴ ሁለቴ ተበድዬ ዝም ልል እችላለሁ። ከሁለትና ከሶስት በላይ በደል ዝምታ መምረጥ ሞኝነት እንጂ ትህትና ወይም ነገር አላፊ መሆን አይደለም። ከሃዲ የክህደቱን ዋጋ ማግኘት አለበት። ዞርሽ ምን ጥቅም አለው? የምታየምስ የሚገርመኝ እኮ አሁን እንደሚያይ ሰው ወደ እኔ ማየቱ ሳይሆን ልብሱ እንደሚያይ ሰው ማጠብሽ ነው። አሁን ማን ይሙት እንደው ከነጻና ከቆሸሸው አንቺ አሁን ትለያለሽ? ምን ጥፋት አየሽብኝ ደግሞ? እንደው አሁን ማን ይሙት አሁን ለመተዛዘብ ካልሆነ ከቆሸሸውና ከነጻውን አንቺ ለይተሽ ታጥቢያለሽ? አይናማ ሆነሽ ከምትሰሪ በላይ እየሰራው መሆኑን ማወቅሽ ነው ሲሉ ሰምተሻል። እኔ ህይወት የማረገውና የምሰራውን ጠንቅቄ ማቅሰት። ለዛ ነው አመጫዎች ያሉሽ። ምን አልሽ አንቺ ደንባራ? የሰማሽውን ብያለሁ። ምንድን ነው ያልሽው? ምን ነው እንዲያስተጋባልሽ ልድገምልሽ? የምንና የማን መጫወቻ ነው? የሀሳብ መጫወቻ ነው። ነገር አታስቀይሽ እባክሽ። አሁን ተናገሪ። ማን ሲጫወትብኝ ነው ያየሽው? እሱን አንቺ አጣሪ። እኔ የክፉ ሀሳብ መጫወቻ መሆንሽን ነው የማውቀው። አንቺ እኔ የመሳደብም ሆነ የማሸማቀቅ መብት የለሽ። እኔ ህይወት ለእያንዳንድሽ ዋጋሽን እሰጥሻለሁ።
አሁን ወደ ስራ ልሄድ ነው። አንቺ እውር ድንብር ተራሽን ጠብቂ። እኔ እግዚአብሔርን እንጂ ሰውን አልፈራም። እኔ ደግሞ እውር አይደለሁም። ከፈለግሽ ራስሽን መጠየቅ ትችያለሽ። ራስሽን ፈትሽ። እንዴ እኔ ምን አድርጊ ነው የምትለኝ? ምን ልሆንልዎት? ወይኔ ልጅ ጭራሽ እቺ ጨምላቃ ወራዳ እንኳን መጫወቻ ነሽ ትበለኝ። እኔ ህይወት አንበርብር እንኳን ለዚች ደንባራ ጨለማ ለወረሳት ቀርቶ ለዛ በአባቷ ሀብት ለሚመካ ሳሚ እንኳን የማልመለስ እሳት ነው። ለነገሩ አንቺ ምን ታደርጊ? እስከዛሬ በዛች አንቺ የኔን የህይወት አንበርብር ቅጣት መች ቀምሰሽው ታውቂና? ለነገሩ አንቺ ማገዶ ስለማፈጂ ጠብቂ። ለነዛ ማገዶ ለሚፈጁት ማገዶ ጨምሬ እሳት ልለኩስባቸው። ወይ እህቴ፣ ደህና ነኝ። ድምፄ ምን ሆነ? እንዴት አይከፋኝ ሳርዬ። ከእናቴ ጋር ነው እንዴ ጥለሽኝ ሄድሽው? ጥለሽኝ ሄደሽ እንዴት ትይኛለሽ? አዎ ታስፈልጊኛለሽ እህቴ። የእናቴ አደራ፣ የእናቴ ስጦታ እኮ ነሽ። እንዴ ሳርዬ፣ እኔን መች በደልሽኝና ነው ቆይ ይቅርታ የምትጠይቂኝ? ድሮም እኮ አልተቀየምኩሽም። ብቻ ወደ ቤትሽ ቶሎ ነይ። እንዴ መቼ? እሺ በቃ ቶሎ ነይልኝ እህቴ። አሜን። ተመስገን አምላኬ። እህቴ መለስክልኝ። ሄሎ፣ ምን አልክ አንተ አሻቡ? እኔ መሰንበት ይፍራሽ እኔን በአንተ አፍ የምጠራው? የአክሲዮኑ ጸሐፊ እያለች እኔ መዝገቡን ይዤ እዞራለሁ? ታዲያ አንተ ሰውዬ፣ እኔ ጋር ሼር ከመግዛትና አክሲዮኑ ውስጥ ከመግባት በፊት የእኔን ስም በትክክል መጥራት ይገባል። አስር ይቅርታ አትበለኝ። እኔ የሚስት ልጅ አይደለሁኝም በነጠላ ስሜ ብቻ የምጠራኝ። ዝም በል አንተ ኩርንችት፣ የሰው ላቂ። በዚህ ቁመት በነጠላ ስሜ ጠርተህ ነጠላ ታደርገኛለህ እንዴ? እንደው ምን ብለህ አሰብከው? እስኪ አዎ እሱ ነው የሚሻለው።
እሱ ነው የሚሻለው። ይቅርታ ማለት ተገቢ ነው። መወጣጠር እንድትፈነዳ ነው የሚያደርግ። እኔ መሰንበት ይፍራሽ ዋጋማ ትከሻ ያገመለካካት የለብን። ይቅርታ የጸብ መሻሪያ ቢሆንም ካሳ ደግሞ የቂም ማጠቢያ መድኃኒት ነው። ትሰማለህ አንተ ኩርንችት፣ እኔ ካሳ በጣም ወዳለሁ። እሺ ካልሆነ ስሜን እንደነጠልከኝ ከምድረ ገጽ ነው ማጠፋ። ሰምተሃል አይደል? መስማት ግድ ነው። አሁን ስልኩን ዝጋ ነው ዘይድልኝ ኩርንችት። እንዴት ነው እባክህ የጠነከርከው? እንዴት አመሸ ዶክተር? ባይገርም በጠረን ያወቅኩት። ና ግባ። እሺ አመሰግናለሁ። እሺ የኔ ፍቅር ምንም እንኳን መሸ አልመሸ ሰዓቱ ደረሰ አልደረሰ ቀንና ደቂቃ እየቆጠርኩ ብሰቃይ የማይገፋውን ደቂቃ እየገፋው የማይራመደውን ሰዓት ሰባብል ይኸው በደረሰ ሰዓት ደረስኩ እና ለቅፍሽ የሚሆን አበባ ላንቺ ይዤ መጣሁ። የኔ ቆንጆ ከአንቺ ጋር መሆን ከሀሳብ ዓለም ፎይ ያስብላል። አንተን ሳቅፍ ሁሉ ነገር ይሞላልኛል። ምንም ጎደሎነት አይሰማኝም። በቅፍ መሆን ሰላም ይሰጠኛል ሰውነቴ።